የቲክቶክ ድራማ አሰልቺ የሆነ ገጹ ምንድን ነው? በጣም ያስጠላል። በነገራችን ላይ አሁን አንድ ነገር ልነግራቸው ፈልጋለሁ። አዋቂ የሆኑ ሰዎች እንደዚህ ሶሻል ሚዲያ ላይ ያለውን ነገር በደንብ አዌርነሱ ያላቸው ሰዎች፣ የሚረዱ ሰዎች የቲክቶክ ድራማን አያዩም ወይም ደግሞ ስክሮል ያደርጉታል፣ ወዲያው ሲመጣ ያሳልፉታል። ግን ደግሞ ቁጭ ብሎ የቲክቶክ ድራማን እንደ እውነት አድርጎ የሚያዩ ሰዎች አሉ። ቲክቶክ ላይ እንደምታዩት ከቀን ወደ ቀን የቲክቶክ ድራማዎች እየበዙ ነው። የቲክቶክ ድራማዎች በተለይም ይሄ ከያንጎችን ወጣት ልጆችን ለመሳብ ፍቅር ጋር በተያያዘ ምናምን የሚሰሩ ድራማዎች አሉ። ይህንን እሺ አሁን ያወቁ ሰዎች የነቁ ሰዎች ነገሮችን ሎጂካሊ የሚያዩ ሰዎች ጥሩ የሆነ አንደርስታንዲንግ ያላቸው ሰዎች ቶሎ ያልፉታል፣ ስክሮል ያደርጉታል። ግን ቁጭ ብሎ የሚያዩ ሰዎች በጣም ያሳዝነኛል። በዚህ ቪዲዮ እኔ ልነግራቸው የምፈልገው ነገር ቲክቶክ ላይ ስላለው ድራማ ነው። ስለ ቲክቶክ ድራማ አስከፊ ገጹ ነው የምነግራቸው። የምሬ ነው። አሰልቺ ሆኗል። አሁን ከቀን ወደ ቀን የቲክቶክ ድራማ ቲክቶክ ላይ የምናያቸው ድራማ በጣም አሰልቺ ሆነ። እኔ እንዲሁም አንዳንዶቹ የምሬ ነው የሆነ ሲስተም ቢኖርና እኔ ጋር እንዳይመጡ ባረግ ደስ ይለኝ ነበር። ቲክቶክን ከዛ የተነሳ ማየት አልቻለም። ዩቲዩብ ያው ጽድት ያለ ፕላትፎርም ነው። ሁሉም ነገር ዩቲዩብ ላይ ግን አናገኝም። ገብቷቸዋል። ቲክቶክ ብቻ የሚሰሩ ሰዎች አሉ። ጥሩ ነገርም አለው ቲክቶክ፣ ያው በልኪ ቢሆንም ጥሩ ነገር ደግሞ አለው። ግን ድራማው ሰለቸን። ያስተምሩት ነገር እዛ ጋር የምናየው ነገር የምሬ ነው የማይመጠን አስቀያሚ የሆኑ ነገሮች አሉ። ደስ የማይሉ ድራማዎች አሉ። አክቹዋሊ በዚህ አጋጣሚ ስለ ህይወት ድራማ የሚሰሩ በጣም ትልልቅ ክሬቲቪቲ ያላቸው ልጆች ወጣቶችም እንዳሉ ሆኖ ግን አብዛኛው ቲኔጅ አሁን ድራማ ነው እየሰራ ያለው እያየ ያለው የሚሰራው ድራማ በቃ የሆነ ይመጣል። ስልክ እንዴት እንደሚቀበሉ፣ ሴቷን እንዴት እንደሚጀነጅን እንደሚያሳምን፣ ወንዱም እንደዚህ እንዴት የሆነ በቃ ደስ የማይሉ ድራማዎችን ለቪው የሚታዩ አሉና ይሄ ደግሞ የሆነ ዱቄት የሆነ ወጣት እንዲወጣ ነው የሚያደርገው። በይዞ ይሄንን ነገር እቃወማለሁ በጣም። ምክንያቱም ጀጅ የሚያደርጉ ሰዎች አሉ፣ ማያደርጉ ሰዎች፣ ነገሮችን ሎጂካሊ አይቶ የሚቀበሉ ሰዎች አሉ። ደግሞ ይህንን ያህል ነገሮችን ኪውሪየስ ሆኖ አመዛዝኖ ምናምን ማየት የማይችሉ ሰዎች ዝም ብሎ ሲመጣላቸው የሚያዩ ሰዎች አሉ። አብዛኞቹ ደግሞ ድራማውን የሚኮርጁት ትንሽ ነቃ ያሉ ናቸው። እንደዚህ ሚዲያ ላይ ቲክቶክ ላይ ካሜራ ይዞ ምናምን የሚንቀሳቀሱትና የተያያሉ ኢንስታግራም ላይ በብዛት ምንድን ነው ያለው ነጮች ደግሞ የሆነ በቃ ከብዙ አይነት ሀሳብ ጋር በቃ አለ እነሱ ጋር ይሰራል ሴጣን በደንብ ማይሆኑ አይዲያዎችን እነሱ ይሰራሉ። ከዛ የእነሱን ኮፒ አድርገው በአማርኛ ተርጎማ ያቀርባሉ። እዚህ ጋር ደግሞ በደንብ ያልተማረው የማህበረሰባችን ክፍል እንግሊዝኛውን በደንብ መስማት ወይም ምናምን ማንበብ ማይችለው በአማርኛ የመጣውን ነገር ደስ እያለው ያያል። ይህን ሲያይ ደግሞ በቃ ቲክቶክ ይህንን ፑሽ ያደርጓል። አልጎሪዝሙ ቲክቶክ ላይ የቫይራል ችግር የለም፣ ቶሎ ይወጣል ነገሮች እና በጣም ብዙ ሰው እየያዘ ነው፣ የብዙ ሰውን አይምሮ እየያዘ ነው የቲክቶክ ድራማ። እንዲሁም እኔ በዚህ አጋጣሚ ምን ልላቸው ፈልጋለሁ፣ ቲክቶክ ላይ የሚሰሩ ምናልባት ድራማውን ምናምን ክሬት የምታደርጉ ሰዎች ደህና ነገር መስራት ይቻላል፣ ጠቃሚ ነገር መስራት ይቻላል፣ በድራማውን ጥሩ ሀሳብ ማስተላለፍ ይቻላል። ወጣቱን ሴሰኝነትን ባታስተምሩ፣ አልባሌ የሆነ ሪሌሽንሺፕ የማታውቁትን ማትኖሩበትን ሪሌሽንሺፕ አታስተምሩ። ይህ ከህንድ ፊልም ከምን ከቱርክ ፊልም የኮረጃችሁትን ነገር እዚህ ጋር ባትበክሉ ባጭሩ በቃ ይህን ነገር ማለት ፈልጋለሁ። ሁልጊዜም ለፖዚቲቭ ነገር መቆም ጥሩ ነው። ፖዚቲቭ ነገርን መናገርም ጥሩ ነው። እኔ ቲክቶክ ላይ በመጣ የምናገረውና ቲክቶክ ላይ ማስተላልፈው ነገር ፖዚቲቭ ካልሆነ ባቆመው ነው የሚሻለኝ፣ ባላቀርበው ነው የሚሻለኝ። ፖዚቲቭ ነገሮች ላይ ወደኋላ ማለት የለብንም። ፕላስ ደግሞ የምታዩ ሰዎች ምንም አይጠቅማችሁም። ባይዘው ብዙ አስተማሪ ነገሮች አሉ፣ ጠቃሚ ነገሮች አሉ፣ የእናንተን ህይወት ሊቀይሩ የሚችሉ የሆነ ቦታ ላይ የሚጠቅማችሁ ነገሮች ናቸው። ነገራችን ላይ አንድ ነገር ልንገራችሁ፣ ሶሻል ሚዲያ ላይ የማህበራዊ ሚዲያ የሚባለው ነገር ላይ የሚከሰቱት ነገሮች 90% ውሸት ፌክ። ይህን ልንገራችሁ፣ ይህንን አረጋግጬ ልንገራችሁ። ማህበራዊ ሚዲያ ላይ የምናየው 90% ፌክ ነው፣ 10% ናት ሪያሊቲዋ። ያችን 10% ግን ይዘን ከዛች 10% ላይ የምንጠቀም ሰዎች አለን፣ 90% ላይ ውሸቱ ላይ ደግሞ ሄደን የተደፈቅን ሰዎች አለን። ስለዚህ ምንድነው እውነቱ ምንድነው ውሸቱ የሚለውን ነገር ማመዛዘን ፌክ ነው። ለምሳሌ አሁን ካፕል ኮንቴንቶች በጣም በዝተዋል አይደል ኢትዮጵያ ላይ። በቃ ባሌ ከምንጠቅ ሲመጣ ምናምን አንድ ቲኔጀር ናት ቤት ቁጭ ብላ ይሄንን ታያለች፣ ያያል። እሱ ምንም የለውም ገና እናቱ ቤት አባቱ ቤት ነው፣ እሷም ምንም ገና ተማሪ ምናምን ሆኖ ያያሉ። ከዛ እንደዛ መኖር የሚቻል ከዛ ነገሮችን ፋንሲ የሆነ መኪና እየነዳ ይመጣል፣ እንትን እየገዛ ይመጣል፣ አይፎን ምናምን ይታያል። ከዛ ይሄንን ያየ ቲኔጀር በቃ ምራቁን ያጠ ህይወትን በዛ ልክ ይሰላል። እውነታ ላይ ሲመጣ ግን የሆነ ስራ ሰጣችሁት እንኳን መስራት የማይችል ኤቭሪቲንግ ላይ ደካማ የሆነ ቀዥም የሆነ ትውልድ ይመጣል ማለት ነው። እኔ እንደ ወጣት በተለይም የኔ ቻናል ላይ ያላችሁ አብዛኞቻችሁ ጀንትልሜኖች ናቸው። ያው ህይወታችሁን ለመቀየር ኑሯችሁን ለማሻሻል የምትተጉ በሁሉም በአካዳሚክሱ በምኑ የተሻላችሁ ሰዎች ናቸው። ያው የኔ ቪዲዮ የምደርሳችሁ ሰዎች እና እኔ መክራችሁ ከእነዚህ አይነት ድራማዎች ከእነዚህ አይነት ፌክ ስቶሪዎች ራሳችሁን ጠብቃችሁ ትክክለኛ ነገር ላይ ብቻ፣ እውነት የሚባለው ነገር መራራ ነው መቼ እና ከትክክለኛ ነገር ጋር ብቻ። የቲክቶክ ድራማ በጣም ነው የሰለቸኝ። ይመጣል የሆነ ነገር ያሳያል፣ ወጣቱ የሆነ ሚስ አንደርስታንድ ይሆናል፣ ደስ የማይል ነገር ይታያል። ያ ሁሉ
ሁላ ነገር እንዲቀር እንግዲህ ሁላችሁም እናንተ ናችሁ ስታዩ ነው እንግዲህ ሰው ተመልካቹ ቢቀንስ ተመልካቹ ያንን ነገር በቃ ኖት ኢንተረስትድ ቢል ፊድባክ ቢሰጥ በቃ ወደ እናንተ አልጎሪዝሙ ፑሽ ያደርጋል። ራሳችሁን ጠብቁ። ሁሌም ምክሬ ነው። ያው የዩኒክ አቤል እንደምታውቁት ምርጥ ነገሮችን ብቻ ወደ እናንተ ሼር የምናደርግበት ቻናላችን ነው። ቀጣይም በቆንጆ ቪዲዮ እስከምንገናኝ መልካም ጊዜ